አንድ የታዛዥነት ጉድለት መላውን የሰው ልጅ ልምድ እንዴት ሊለውጠው ቻለ? እስቲ አስቡት። ዛሬ የምንመራምረው ይህንን ነው። በመጽሐፍ ቅዱስ መሠረት የአንድ ድርጊት ስነ መለኮታዊ መዘዝ ምን ያህል ጥልቅ እንደሆነ አብረን እናያለን። ሁሉም ነገር የሚጀመረው እዚች ጋር ነው። በዚህ በጣም ኃይለኛ ቃል ምድር ከአንተ የተነሳ የተረገመች ትሁን። ያረፍተ ነገር ማለት እኮ በሰውና በተፈጥሮ መካከል የነበረው ያ ስምምነት፣ ያ ጥምረት ሙሉ በሙሉ ተሰብሯል ማለት ነው። አዲስ በጣም አስቸጋሪ የሆነ የግንኙነት ምዕራፍ ተጀመረ። እንግዲያው የመጀመሪያው ውጤት ምን ነበር? እስቲ እንመልከት። ይህ እርግማን በውጫዊ ዓለም እንዲሁም በገዛ ሰውነታችን ላይ ምን ለውጥ አመጣ? ልዩነቱ በጣም አስገራሚ ነው አይደል? መሬት በአንድ ወቅት የሁሉም ነገር የሲሳይ ምንጭ የነበረችው አሁን በድንገት የእሾህና የአሜከላ መፍለጃ ሆነች። ያ ማለት የሁሉ ስምምነት በግጭት ተተካ። ቀላል የነበረውን ነገር ሁሉ በችግር ተተካ። ይህ አዲሱ እውነታ በሦስት ዋና ዋና ነገሮች ይገለጻል። አንደኛ፣ ድካም። ይሄ ማለት ለሕልውና የሚደረግ የማያቋርጥ ትግል ሆነ ማለት ነው። ሁለተኛው ደግሞ ላብ ነው። ትንሽ ፍሬ ለማፍራት እንኳን ግድ ጥረት ያስፈልጋል። በላብ ነው የሚገኘው። እና በመጨረሻ ወደ አፈር መመለስ። ይህም አካላዊ ሞት ማይቀር መሆኑን በግልጽ ያሳያል። እና ይሄ ነገር መሬት ላይ ብቻ አላቆመም። ዋናው ነጥብ እሱ ነው። እርግማኑ ወደ ሰው አካል ዘልቆ ገባና ሰውነታችን ራሱ የትግል የሞትም ስፍራ እንዲሆን አደረገው። እሺ፣ አሁን ከውጫዊው ትግል ወደ ውስጣዊው ግጭት እንግባ። ይሄ በሰው ልጅ ማንነት ውስጥ የሚካሄድ ትልቅ ጦርነት ነው። ልክ ከውጭ ካለው መሬት ጋር እንደምንታገለው ሁሉ በውስጣችንም ሌላ ፍጹም የተለየ ጦርነት አለ። የሮሜ መልእክት ይህንን ውስጣዊ ግጭት በጣም በሚገርም ሁኔታ ይገልጻል። መልካሙን ነገር ለማድረግ እንፈልጋለን፣ ግን አንችልም። ይሄ ሁላችንም በሕይወታችን ውስጥ በተለያየ ደረጃ የምናውቀው እውነት ይመስለኛል። በሰው ልጅ ውስጥ ትልቅ ክፍፍል አለ። በአንድ በኩል በእግዚአብሔር ሕግ የሚደሰት የውስጥ ሰው አለ። በሌላ በኩል ደግሞ በኃጢአት ሕግ ስር እንደ ምርኮኛ የተያዘ የውጭ ሰው አለ። እንደ እነዚህ ሁለት ኃይሎች የማያቋርጥ ጦርነት ውስጥ ናቸው። እሺ፣ የዚህ ውስጣዊ ጦርነት ውጤቱ ምንድን ነው? ከልብ የሚወጡት እነዚህ ነገሮች ናቸው። ክፉ ሐሳብ፣ መግደል፣ ምንዝር፣ ዝሙት፣ መስረቅ እና ሌሎች። እነዚህ ሁሉ በኃጢአት በሚገዛ ልብ ውስጥ የሚበቅሉ ተጨባጭ ፍሬዎች ናቸው። ይሄ በጣም ተስፋ ቆረጠ ጩኸት ነው። የችግሩን ጥልቀት በደንብ ያሳያል። መልስ የሚፈልግ ጥያቄ ነው። ከዚህ የሞት አካል ማን ያድነኛል የሚለው ይሄ ጥያቄ ራሱ ወደ መፍትሄው የሚያሻግረን ድልድይ ነው። እንግዲህ ከዚህ ሁሉ ተስፋ አስቆራጭ ሁኔታ መውጫ መንገድ አለው ወይ? መልሱ አዎ አለ ነው። መፍትሄው ደግሞ በመንፈስ በኩል ነው። ነጥቡ በጣም ግልጽ ነው። የሰው ፍላጎት እና የሰው ጥረት ብቻውን የሥጋን ምኞት ለማሸነፍ በፍጹም በቂ አይደለም። ይህንን ለማድረግ ከሰው በላይ የሆነ ኃይል፣ መለኮታዊ የሆነ ጣልቃ ገብነት ያስፈልጋል። እሺ፣ ታዲያ ይህም መለኮታዊ መፍትሔ ምን ያፈራል? ቅድም ካየናቸው የልብ ክፉ ውጤቶች ፍጹም በተቃራኒው የመንፈስ ፍሬ አለ። እነዚህ ማለት በራሳችን ጥረት ሳይሆን ከመንፈስ ጋር በመኖር ብቻ የሚገኙ ድንቅ የሆኑ በጎ ባህሪያት ናቸው። ስለዚህ በመሠረቱ ምርጫው በሁለት መንገዶች ላይ ነው። ለመንፈስ መታዘዝ ወይም ደግሞ ሥጋን መከተል። እና እያንዳንዱ መንገድ ወደ ተለያየ መዳረሻ ነው የሚወስደው። አንዱ ወደ ሕይወት እና ፍሬያማነት፣ ሌላኛው ደግሞ ወደ ባዶነት። ይህ በጣም የሚያስደንቅ ምሳሌ ነው። በሰው ኃይል እሺ፣ ጠላትን ላለመጉዳት መወሰን ይቻል ይሆናል። ግን ጠላትን መውደድ ይሄ በመንፈስ አማካኝነት ብቻ የሚቻል ነገር መሆኑን ነው ምንጩ የሚያስረዳው። ይህም የሰውን አቅም ውስንነትና የመንፈስን ኃይል ፍንተው አድርጎ ያሳያል። እሺ፣ ወደ መደምደሚያው ስንደርስ በሰው ልጅ እና በመለኮታዊ ሥጋ መካከል ያለውን ግንኙነት ጠቅለል እናድርገው። ሕይወት በምርጫ የተሞላ ቢሆንም በመሠረቱ ግን የጥገኝነት ሕይወት ነው። የዚህ ሁሉ ማብራሪያ ዋናው ነጥብ ይሄ ነው። አንድ ፍጡር በራሱ ጥረትና በራሱ ኃይል ከኃጢአት ቁጥጥር ፈጽሞ ሊላቀቅ አይችልም። ይሄ የጥገኝነት ሐሳብ በሦስት ቁልፍ ቦታዎች ላይ በግልጽ ይታያል። አንደኛ፣ ኃጢአትን ማሸነፍ። ሁለተኛ፣ ትእዛዛትን በትክክል መጠበቅ። ሦስተኛ፣ የዘላለም ሕይወትን ማግኘት። እነዚህ ሁሉ በግል ጥረት በፍጹም አይሆኑም። የሚቻሉት በእግዚአብሔር ጸጋ ብቻ ነው።
እና በማጠቃላይ ይሄ ጥያቄ ለሁላችንም የቀረበ ነው። በዚህ ስነ መለኮታዊ ማዕከል ውስጥ ጸጋው ከተሰጠ በኋላ የሰው ልጅ ምርጫ ምንድን ነው? ይሄ ሁላችንም እንድናስብበት እና የራሳችንን አቋም እንድንመረምርበት የሚጋብዝ ጥያቄ ነው።